والسلام على أشرف الأنبياء والمرسلين نبي إحسان إلى يوم الدين أما بعد يهي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى يمن ماربت درساتنا بزي درساتنا لي بالفو غزي يا كتاب في كتاب الصلاة باب صلاة التطوع يا سنة صلاة الشن رئيس يمي ملكات جمرا نبرا زاري أو كزاو كاكم نبت نكتلالن وعن ابن عمر رضي الله عنهما قال حفظت من النبي صلى الله عليه وسلم 10 ركعات ركعتين قبل الظهر وركعتين بعدها وركعتين بعد المغرب في بيته وركعتين بعد العشاء في بيته وركعتين قبل الصبح متفق عليه وفي رواية لهما وركعتين بعد الجمعة في بيته ولمسلم كان إذا طلع الفجر لا يصلي إلا ركعتين خفيفتين وعن عائشة رضي الله عنها أن النبي صلى الله عليه وسلم كان لا يدع 4 قبل الظهر وركعتين قبل الغداة رواه البخاري بزي حديث بارك الله فيكم بالنزي حديثوج عندهم بميمتوت حديثوች ሁሉ በጠቅላላ የምንመለከተው የሱና ሶላቶችን በተመለከተ ይሆናል ሱና ሶላቶችን በተመለከተ ቁጥራቸውን አይነታቸውን እንደዚሁም ደረጃቸውን ምን ያህል ተቀባይነት ምን ያህል ትልቅ ቦታ ያላቸው መሆኑን የሚጠቁሙ ሐዲሶችን እንመለከታለን ከአብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ያው እንደሚታወቀው አብዱላህ ኢብኑ ዑመር የነብዩን ሰለላሁ ዐለይሂ ወሰለም ዱካ በመከተል የታወቀ ነው رضي الله عنهما قال من على حفظت من النبي صلى الله عليه وسلم 10 ركعات كنبي صلى الله عليه وسلم 10 ركعوችን حفظالله ويم 10 ركعوችን كنبي صلى الله عليه وسلم يجالوال ركعتين قبل الظهر كظهر بفيت 2 ركعه وركعتين بعدها كظهر بهلا 2 ركعه وركعتين بعد المغرب كمغرب بهلا 2 ركعة في بيته ببيتاتشو وسط مالته وركعتين بعد العشاء في بيته 2 ركعة كعشاء بهالا ببيتاتشو وركعتين قبل الصبح كصبح بفيت 2 ركعة مالته متفق عليه كظهر بفيت 2 كظهر بهالا 2 4 مالتنا كمغرب بهالا 2 كعشاء بهالا 2 ليلة 4 8 مالتنا وركعتين قبل الصبح كصبح بفيت 2 ركعة النزي 10 ركعوችን ይጃለው ይህ ቡኻሪና ሙስሊም በሳሂህነቱ ላይ የገጠሙበት ነው وفي رواية لهما በሌላ ዘገባ ቡኻሪና ሙስሊም በዘገቡት ዘገባ وركعتين بعد الجمعة في بيته 2 ركعة ከጁምዓ በኋላ በቤታቸው ይሰግዱ ነበረን ولمسلم ኢማሙ ሙስሊም በዘገቡት ሌላ ዘገባ ላይ ደግሞ كان إذا طلع الفجر فجر بوطا غزيكو نبي صلى الله عليه وسلم لا يصلي الا ركعتين خفيفتين 2 ركعه በጣም ቀለል ያሉ 2 ረካዓዎችን ብቻ እንጂ ሌላ አይሰግዱም ነበር ነብዩ ሰለላሁ ዐለይሂ ወሰለም بمعنى የፈጅርን ቀብልያ 2 ረካዓ እንጂ ሌላ አይሰግዱም ነበር ፈጅር ከወጣ በኋላ የሚሰግዱት ሶላት እቺን 2 ረካዓ ብቻ ነው ولمسلم امام مسلم عفوا وعن عائشة رضي الله عنها كعائشة رضي الله عنها بتزجب إلى حديث أن النبي صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم كان لا يدع 4 قبل الظهر كظهر بفيت 4 ركعا آيتهم ما ملتاتهم نبر ما آيتهم نبر وركعتين قبل الغداة 2 ركعة دقمو كطوات فجر صلاة بفيت بالو مالته رواه البخاري إمام البخاري يزجبوت نوم በእነዚህ ሐዲሶች ላይ እንዲሁም በቀጣዩ ሐዲስ ላይ وعنها እንዲሁም ከአይሻ ረዲየላሁ عنها በተዘገበ ሐዲስ قالت لم يكن النبي صلى الله عليه وسلم على شيء من النوافل أشد تعاهدا منه على ركعتي الفجر متفق عليه በዚህ ሐዲስ ላይ እንደዚሁ
ለም የኩን ነቢዩ ሰለላሁ ዐለይሂ ወሰለም ዐላ ሸይእን ሚን ነዋፊል ነቢዩ ሰለላሁ ዐለይሂ ወሰለም ከሱና ሰላቶች በአንዱም ላይ አልነበሩም። አሸደ ተዓሁደን በጣም በከፍተኛ ሁኔታ የሚከታተሉት የሆነ ትኩረት የሚሰጡበት የሆነ የሰላት አይነት ከሱናዎች አልነበረም። ዐላ ረክዓተይል ፈጅር ከፈጅር ሁለት ረካዎች በላይ የፈጅር ሁለት ረካዎች በላይ በጣም ትኩረት የሚሰጡት ሰላት አልነበረም። ሙተፈቁን ዐለይህ ወሊሙስሊሚን እንዲሁም ሙስሊም በዘገቡት ሌላ ዘገባ ረክዓተ አልፈጅር የፈጅር ሁለት ረካዎች እኮ ኸይሩን ሚነ ዱንያ ወማ ፊሃ በዱንያ ውስጥ ካሉት ነገሮች ሁሉ ቢመዕና ኸይሩን ሚነ ዱንያ ከዱንያ ይበልጣል፣ እንዲሁም በውስጧ ዱንያና በውስጧ ካለው ነገር ማለት ነው። ዱንያና በውስጧ ካሉት ነገሮች ሁሉ ይበልጣል። ሌላ ተጨማሪ ዘገባ ከኡም ሐቢባ ኡም አልሙእሚኒን ረዲየላሁ ዐንሃ የተዘገበ ሐዲስ ነው። ይህም ምን ይላል? ረዲየላሁ ዐንሃ ቃለት ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲሉ ሰማቸውኝ። መን ሰላ ሲንተይ ዐሽረተ ረክዓተን ፊ የውሚን ወለይላ በሌሊትና በቀን ክፍለ ጊዜ ውስጥ 12 ረክዓዎችን የሰገደ የሆነ ሰው ቡንየ ለሁ ቢሂነ በይቱን ፊል ጀና በጀነት በእነዚህ 12 ረክዓዎች ምክንያት በጀነት ውስጥ ቤት ይገነባለታል። ረዋሁ ሙስሊም ሐዲሱን ኢማም ሙስሊም የዘገቡት ነው። ወፊ ሪዋየቲን ተጠውዐን ሲንተይ ዐሽረተ ረክዓ ተጠውዐን 12 ረክዓ ሱናዎችን በቀንና በማታ ክፍለ ጊዜ ውስጥ በአምስት ወቅት ሰላቶች መሃል 12 ረክዓዎችን ተጠባብቆ የሰገደ የሆነ ሱና ሰላቶችን ማለት ነው። 12 ረክዓዎችን ተጠባብቆ የሰገደ የሆነ ሰው በጀነት ውስጥ ቤት ይገነባለታል። ወሊትርሚዚ ነሕውሁ ኢማም ትርሚዚም እንደዚሁ ያንኑ የመሰለ ዘግቧል። ወዛደ ተጨማሪ ያደረጉት ምንድነው? እሱ የነዛን 12 ረክዓዎች ዲቴሉን ዝርዝራቸውን ያስቀመጡት ማለት ነው። አርበዐን ቀብለ ዙህር ከዙህር በፊት 4 ረክዓ ወረክዓተይኒ ባዕደሃ 2 ረክዓ ከዙህር በኋላ ወረክዓተይኒ ባዕደል መግሪብ ከመግሪብ በኋላ 2 ረክዓ ወረክዓተይኒ ባዕደል ዒሻ ከዒሻ በኋላ 2 ረክዓ ወረክዓተይኒ ቀብለ አልፈጅር ከፈጅር በፊት 2 ረክዓ ማለት ነው። እዚህ 12 ረክዓዎች ይሆናል። ወሊል ኸምሰቲ ዐንሃ እንዲሁም አምስቱ የዘገቡት ከኡሙ ሐቢባ ረዲየላሁ ዐንሃ መን ሓፈዘ ዐላ ዐርበዒን ቀብለ ዙህሪ ወአርበዒን ባዕደሃ ሐረመሁ ላሁ ተዓላ ዐለ ናር። እንደዚሁም በዚህ ዘገባ ላይ ማንኛውም 4 ረክዓ ከዙህር በፊት እንደዚሁም 4 ረክዓ ከዙህር በኋላ በጣም ትኩረት አድርጎ የተከታተለ የሆነ ሰው ሐረመሁ ላሁ ተዓላ ዐለ ናር በእሳት ላይ አላህ ስብሓነሁ ወተዓላ ሐራም አድርጎታል። እነዚህ እንግዲህ እስካሁን ያየናቸው አሐዲሶች በጠቅላላ የሚነግሩን እነዚህ ሱነን ረዋቲብ የሚባሉ ሰላቶችን ረዋቲብ የሚል ስያሜ ተሰጥቷቸዋል። ሱነን ረዋቲብ የተባሉበት ምክንያት ምንድን ነው? እነዚህ ሰላቶች ወይም እነዚህ የሱና ሰላቶች ከግዴታ ሰላቶች ጋር የተቆራኙ ናቸው። ሱና ናቸው፣ ግን ከግዴታ ሰላት ጋር አብረው የተቆራኙ የሆኑ ናቸው ማለት ነው። ከሰላዋት الخمس ጋር ከዓስር ሰላት ውጪ እያንዳንዳቸው ሰላቶች ከበፊታቸው ወይንም ከኋላቸው ሰላት አለ ማለት ነው። ስለዚህ እነዚህን ሰላቶች የተጠባበቀ የሆነ ሰው ክትትል ያደረገና የሰገዳቸው የሆነ ሰው ከአሁን በፊት በሐዲሱ ላይ እንዳየነው የተጠቀሱትን አጅሮች ያገኛል ማለት ነው። ከጠቅላላ ሐዲሶች የምናገኘው ረዋቲብ የሚባሉት ሰላቶች 16 ናቸው ማለት ነው። ጠቅላላውን ካነበብነው ሐዲስ ላይ ሱነን ረዋቲብ ያገኘነው 16 ነው። እነዚህ 16ቶች 4 ከዙህር በፊት መጨረሻ ላይ በጠቀስነው ሐዲስ ከዙህር በኋላ ስንት መሆኑን አረጋገጠን? 4 ማለት ነው። ስለዚህ እነዚህ ስንት ሆኑ? 8 ሆኑ ማለት ነው። ከዛ ዓስርን አልፈን መግሪብ በኋላ 2 10 ይሆናል። ከዒሻ በኋላ 2 12 ይሆናል። ከፈጅር በፊት 2 14 ይሆናል። ከጁምዓ በኋላ 2
16 ይሆናል ማለት። እነዚህ ናቸው። ከነዚህ መካከል ያው እያንዳንዱ እነዚህ ሐዲሶችን ተከትሎ የሚሰግድ የሆነ ሰው የሚያገኛቸው አጅሮች ተዘርዝረዋል በሐዲስ ላይ ማለት ነው። ግልጽ ነው አለ 12ቱን ክትትል ያደረገ የሆነ ሰው ምን ይሆናል? ከዙሁር በፊት ናም ከዙሁር በኋላ ሁለት ብቻ ያደርጋል ማለት። ከዙሁር በኋላ ሁለት ብቻ ያደርጋል 12 ረክዓ ቡንየ ለሁ በይቱን ፊል ጀና በጀነት ቤት ይገነባለታል። ወይም ደግሞ አብዱላህ ብን ዑመር በዘገቡት ሐዲስ 10 ረዋቲቦች ማለት ነው። እነዚህም ከዚህ አጅር ጋር አብሮ የተያያዙ ናቸው። 10 በሚሆንበት ጊዜ ምን ይሆናል? ከዙሁር በፊት ሁለት ከዙሁር በኋላ ሁለት ይሆናል። እንደዚህ 10 ያደርጉታል ማለት ነው። በጥቅሉ ግን ሰውየው በእነዚህ ሱና ሰላቶች ላይ ክትትል ያደረገ የሚያገኘው አጅር እነዚህ የተዘረዘሩትን ነው ማለት ነው። የተዘረዘሩት አጅሮች በጣም ከፍተኛና ብዙ ናቸው። ለምሳሌ ከዙሁር በፊት 4 ሰግዶ ከዙሁር በኋላ ሁለት ቢሰግድ ጀነት ውስጥ ቤት ይገነባለታል። እንደገና ደግሞ ሰውየው ምን አድርጎታል? ሐረመሁላሁ ዐለናር አላህ ሱብሓነሁ ወተዓላ ሰውየውን ከጀሃነም እሳት ይጠብቀዋል፣ ሐራም ያደርገዋል። የጀሃነም እሳት አይገባም ማለት ነው። ሌላው ያገኘ ነው ምንድነው? እሱ በእነዚህ ረዋቲብ ሱናዎች ላይ በጣም ትኩረት ሰጥቶ ክትትል ማድረግና በግዴለሽነት መተው እንደማይገባ ነው የምናየው። ሌላው ከሐዲሱ የምናገኘው ምንድነው? አፍደል የሆነው በጣም ተወዳጅ የሆነው ከመግሪብ በኋላ የሚሰገድ ሱና፣ ከዒሻ በኋላ የሚሰገድ ሱና፣ እንደዚሁም ከፈጅር በፊት የሚሰገድ ሱና፣ ጁምዓ በኋላ የሚሰገድ ሱና እቤት መሆኑ የተወደደ ነው ማለት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በቤታቸው ያደርጉት እንደነበረ የተዘገበውን ያየነው ነው ማለት። እንዲሁም በሰሂህ ዘገባ ኢማም ሙስሊም በዘገቡት ሐዲስ ከእናታችን አይሻ ረዲየላሁ ዐንሃ ካነ ነብዩ ሰለላሁ ዐለይሂ ወሰለም ዩሰሊ ቀብለ ዙህሪ 40 ፊል በይት 4 ረካ ከዙሁር በፊት ቤታቸው ይሰግዳሉ። ثم يخرج فيصلي بالناس ከዛ ይሄዱና ደግሞ መስጂድ ሰውን ያሰግዳሉ። ثم يرجع الى البيت ليصلي ركعتين ከዛ በኋላ ወደ ቤታቸው ተመልሰው 2 ረካ ይሰግዳሉ። طيب አሁን አንድ ሰው በተለያዩ ምክንያቶች እነዚህን ነገሮች ከግዴታው ጋር አንድ ላይ አቆራኝቶ መሄድ የማይችልበት ሁኔታ ሲፈጠር፣ ለምሳሌ ዙሁር አዳን ካለ በኋላ 4 ረካ ሰግዶ ወደ መስጂድ እስከሚመጣ ድረስ ዙሁር ተሰግዶ ያልቃል። ከቤቱ ርቀት አንፃር ማለት ነው፣ ወይም ትራፊክ በተለያየ ምክንያት እዚህን ጊዜ ዙሁርን እንዲያመልጠው ብሎ ሱና ላይ ትኩረት መስጠት የለበትም። ግልጽ ነው አይደል? ምንድነው መሆን ያለበት? ሁል ጊዜ የሸይጣን መዳኺሎችን መጠንቀቅ አለብን። ሸይጣን የሚገባባቸው መንገዶች ማለት ነው። ሰውየው ወደ አላህ Subhanahu Wa Ta'ala የበለጠ የሚቀርበው ከዙሁር በፊት 4 ረካ ቢሰግድ ነው ወይንስ ዙሁር በጀማዓ ቢሰግድ ነው? ዙሁር በጀማዓ ቢሰግድ ነው የበለጠ ወደ አላህ የሚቀርበው። ሁለቱንም አንድ ላይ ካቆራኘ ደግሞ የበለጠ ነው 4 ረካ ሰግዶ ከዛ የዙሁርን ሰላት በጀማዓ ቢሰግድ ማለት ነው። እነዚህን 4 ረካ ከዙሁር በፊት ያለውን በሚሰግድበት ጊዜ የዙሁር ሰላት የሚያመልጠው ከሆነ ከፈጅር በፊት 2 ረካ ቤቱ ሰግዶ ወደ መስጂድ ሲመጣ ፈጅር ሰላት የሚያመልጠው ከሆነ የዚህን ጊዜ ምን ይሆናል? ይሄ አፍደል ነው የተባለው ቤት መሰገዱ ማለት ዙሁሩንም ሰግዶ ከፈጅር በፊት ያለውንም ሱና መስገድ የሚችልበትን እድል ይመርጣል ማለት ነው። ይሄው ምንድነው? እሱ በጊዜ ወደ መስጂድ መምጣት። በጊዜ ወደ መስጂድ ይመጣል። 2 ረካ ከፈጅር በፊት ያለውን ሰግዶ ፈጅር በጀማዓ ሰግዶ ሁለቱንም አጅር አንድ ላይ ይዞ ይሄዳል ማለት ነው። ልክ እንደዚሁ ሰውየው ከኢሻ በኋላ ወደ ስራ የሚሄድ ከሆነ ለሌላ ጉዳይ ሌላ ቦታ የሚሄድ ከሆነና መስገድ የማይመቸው ከሆነስ እንደዚሁም ከዙሁር በኋላ ያለው ወይም ከጁምዓ በኋላ ያለውን 2 ረካ ቤቱ ሄዶ መስገድ የሚችልበት እድል ከሌለው ሲተዋል አይተውም እዛው ይሰግዳል ማለት ነው። ወደ ቤቱ የሚመለስበት እድሉ ካለ ወይም በቀጥታ ወደ ቤት ከሆነ የሚመለሰው ቤት ከሄድኩኝ ይሳነፋለሁ የሚለውን ነገር በተቻለ መጠን ማስወገድ ያስፈልጋል። እንደገባ ወደ ሰላቱ ገብቶ 2 ረካ ሰግዶ ምክንያቱም لا تجعلوا بيوتكم قبورا فصلوا فيها كما قال النبي صلى الله عليه وسلم ቤታችሁን መቃብር አታርጉት ስገዱበት እንደተባለው ማለት ነው። እነዚህን ነገሮች በተቻለ መጠን ቤት የሚሰገዱትን ቤት ለመስገድ መሞከር ከግዴታ ጋር አፍደል ከሆነው ጋር የማይጋጭ። ስለዚህ ሸይጣን ሁሉ ጊዜ የሚያደርገው ምንድነው? አንድን ሰው በሐራም ነገር መሽጎል ማድረግ ካልቻለ ምን ያደርገዋል? በመክሩህ በሆነ ነገር መሽጎል ማድረግ ካልቻለ ደግሞ አፍደልና መፍዱል የሚባሉ ነገሮች ላይ
ምን ያደርገዋል? በላጭ የበለጠ በላጩን ትቶ ተበላጭ በሆነ የተበለጠ በሆነ ወይም ደግሞ የበለጠ ትኩረት መስጠት ያለበትን አስትቶ ትኩረት መስጠት በሌለበት ነገር ላይ ያ ትኩረት እንዲሰጥ ያደርገዋል ማለት። ስለዚህ እነዚህን ነገሮች ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው የሱና ቀብልያ አፎን የፈጅር ቀብልያ ሱና ሰላት ኸፊፍ እንደሆነ ቀላል የሆነ አጭር እንደሆነ እንረዳለን ማለት ነው። ከዚህም በመነሳት እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሱና ቀላል ከማድረግ ወይም ሰላቱን በጣም ቀላል ከማድረጋቸው የተነሳ አንዳንዴ ፋቲሃ ቀርቷል ወይስ አልቀሩም ብዬ እስከምጠራጠር ድረስ ነበር የሚያደርጉት። ፋቲሃ ቀርቷል ወይስ አልቀሩም ብዬ እስከምጠራጠር ድረስ ቀለል አድርገው ነበር። ነገር ግን ዩዥዋሊ ነብዩ ሰለላሁ ዐለይሂ ወሰለም ምን ነው የሚያደርጉት? ሱረቱ የመጀመሪያው ረክዓ ላይ ፋቲሃና ሱረት አልካፊሩን፣ ሁለተኛው ረክዓ ላይ ፋቲሃና ሱረት አልኢኽላስ ይቀራሉ። በጣም ይሄ የታወቀ ባህሪያቸው ነው። ከመሆኑም ጋር በጣም የቀለለ ከመሆኑ አጭር ከመሆኑ የተነሳ ምን ይሆናል? ነብዩ ሰለላሁ ዐለይሂ ወሰለም ፋቲሃ ቀርተዋል እንዴ እስከምል ድረስ አጭር ነበር። ይሄ ግን አሁንም ልብ እንል እንደሚገባው አጭር ነው ማለት ሩኩዕና ስጁዱን አለመለየት ማለት አይደለም፣ ወይም ፈጥኖ ጠቅጠቅ አድርጎ መጨረስ ማለት አይደለም። እያንዳንዱ ሩክን ስርዓቱን ጠብቆ መፈጸም አለበት። ሩኩዕ ካረገ ሰውየው እዛው መርጋት አለበት። ከዛ በኋላ ከሩኩዕ ከተመለሰም ሙሉ ለሙሉ ቀና ብሎ መርጋት አለበት። ሩኩዕ ያደርጋል፣ ቀና ሳይል እዛው ልብሱን እንደያዘ ደግሞ ወደ ስጁድ የሚወርድ ሰው ሩኩዕና ስጁዱ ማይለይ ማለት ይሄ ሰላት አይደለም። ይሄ ሰላት አይደለም። ስለዚህ ከኸፊፍ ነው ቀለል ያለ ነው ሲባል የሩክኖቹን ሳያሟላ መሆን የለበትም ማለት ነው። ሌላው ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ሰላቶች በጣም በጣም ትኩረት የሚሰጡባቸው እንደሆነ እንረዳለን። ይህ ምንን ያካትታል? በሰፈር ላይ እያሉ ራሱ ሱና ሰላቶች ላይ ነብዩ ሰለላሁ ዐለይሂ ወሰለም ትኩረት ያደርጉ ነበር። በአብዛኛው ትኩረት የማይሰጡት በሰፈር ላይ ምንድነው እሱ የረዋቲቦችን ነው። ረዋቲቦችን كما قال عبد الله بن عمر رضي الله عنه لو كنت مسبحا لاتممت ሙሳፊሮኝ ሁለት ረካ ነው ግዴታ የምሰግደው ቀብልያና ባዕድያ የምሰግድ ከሆነ ሙሉውን ብሰግድ ይሻላል ማለት ነው በሚል የተናገሩበትን እናያለን። ከዚህ በመነሳት ያው ሱነን ነብዩ ሰለላሁ ዐለይሂ ወሰለም ረዋቲቦችን አይሰግዱም እንጂ ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ እንደነበር የተዘገቡ ዘገባዎች አሉ። ምሳሌ ዊትርን ይሰግዱ ነበር። ረካዓተይል ፈጅር ከፈጅር በፊት ያለው ሁለት ረካ አይተውም ነበር በሰፈርም በሐደርም። እንደዚሁም ደግሞ ልቅ የሆኑ ሱናዎችን ይሰግዱ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ከነዛ መካከል ኢንሻአላህ ወደፊት ምን መጣበታለን። ነብዩ ሰለላሁ ዐለይሂ ወሰለም ግመላቸው ላይ ሆነው ሰላታቸውን ይጀምራሉ። ግመሏ ወደ ዞረችበት እየዞሩ ሱና ይሰግዳሉ ነብዩ ሰለላሁ ዐለይሂ ወሰለም እየሄዱ እየተጓዙ ማለት ነው። ግመል ጀርባ ላይ ቁጭ ብለው እየተጓዙ ይሰግዳሉ። የመጀመሪያውን ሰላት ሲጀምሩ ወደ ቂብላ ይዞራሉ፣ ተክቢረተል ኢህራም ያደርጋሉ። ከዛ ጉዟቸውን ይቀጥላሉ። ግመሏ ወደ ቀኝም ከሄደች መንገዱን ጠብቃ ነው የምትሄደው። ወደ ቀኝም ከዞረች እሳቸው ሰላት ላይ ናቸው፣ ወደ ግራም ከሄደች እሳቸው ሰላት ላይ ናቸው። ቂብላን ለመጠበቅ አይጨናነቁም ማለት ነው። በዞረችበት እዛው ፊታቸው እየዞረ ነገር ግን ምን ያደርጋሉ? ሰላታቸውን ይቀጥሉ እንደነበረ እነዚህና የመሳሰሉ መጥተዋል ማለት ነው። ሌላው የአብደላህ ብን ዑመር ሁለት ረካዓ ከዙሁር በፊት ማለታቸውና እንደዚሁም በኡሙ ሐቢባ ዘገባ በሌሎችም ዘገባዎች ላይ አራት ረካዓ ከዙሁር በፊት መባሉ ይሄ ያው እያንዳንዱ ያየውን ነው የዘገበው ማለት ነው። እያንዳንዱ ያየውን እውቀቱ የደረሰበትን ነው የዘገበው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱንም ያደርጉ ነበር። አብደላህ ብን ዑመር እንዳልነው በጣም የነብዩን ሰለላሁ ዐለይሂ ወሰለም ዱካ በጣም የሚከተል ከመሆኑ የተነሳ አያመልጠው አብዛኛው የነብዩ ሰለላሁ ዐለይሂ ወሰለም ስራ ማለት ነው። ያ ብቻም አይደለም፣ አንዳንድ ጊዜ ለተፈጥሮ ጉዳይ ራሱ በተፈጥሮ ተሽሪዕ ሳይሆን ለኡማው የሚያሳዩት የዒባዳ አይነት ሳይሆን በራሳቸው በተፈጥሯቸው የሚያደርጉትን ነገር ራሱ ነብዩ ሰለላሁ ዐለይሂ ወሰለም እንዲያርገው ነበር ብሎ ያደርግን በዚህ ደረጃ ነበር የሚከታተል የነበረው። ስለዚህ በሱ ክትትል ውስጥ ያየው ምንድነው? ሁለት ረካ ከዙሁር በፊት ነው። ነገር ግን ሌላ ደግሞ ዘገባ አለ። ተጨማሪ እውቀት ያመጣ ሰሐቢ ካለ ሳይህ እስከሆነ ድረስ ዘገባው ከመቀበል ወደ ኋላ አንልም። ስለዚህ ሁለቱም በአንድ ላይ ስናሰባስበው ምን እንዳለን ይሄን አንዳንድ ጊዜ አራት አንዳንድ ጊዜ ሁለት ሊሰግድ ይችላል ማለት ነው አንድ ሰው። ابن القيم رحمه الله تعالى من يلالو إن في هدي النبي صلى الله عليه وسلم في سفره الاقتصار على الفرائض. النبي صلى الله عليه وسلم هدي سناتشو بسفر لي قديتاوچ لي تكرت مادرج نو ولم يحفظ عنه أنه صلى سنة الصلاة قبلها ولا بعدها إلا ما كان من الوتر وسنة الفجر. كنبي صلى الله عليه وسلم سفر لي إيالو يتزقب يلم كوتر صلاتنا كفجر سنة بفيت يالو بستكر قبلها ولا بعدها سيل ምንድነው قبليانا بعديا ማለት እነዚህ ረዋቲቦችን በሚመለከት ማለት ነው።
ይህ እንጂ የተዘገበ የለም። አማ ኢዛ ካነ አተነፉሉ ነፍለን ሙጥለቀን ሙጥለቅ የሆነ ልቅ የሆነ ሱና ከምንም ጋር ያልተያያዘ ሱና ግን ፈቀድ ሱኢለ አልኢማሙ አሕመድ ፈቃለ አርጁ አላ የኩነ ቢተጠውዕ በእሱን ከነቢ ሰለላሁ ዐለይሂ ወሰለም የተገኘው ይሄ ነው ማለት ነው። ስለዚህ ምንድን ያሉት ኢማም አሕመድ ልቅ የሆኑ የተጠውዕ አይነቶችን ችግር አይኖርባቸውም ብዬ ተስፋ አደርጋለሁ ይላል። ሌላው ያው አጅሮቹን ቀደም ሲል እንዳየነው ነው። 4 ከዙሁር በፊት 4 ከዙሁር በኋላ የሰገደ የሆነ ሰው ከጀሃነም እሳት አላህ ሱብሓነሁ ወተዓላ ሐራም እንደሚያደርገው። ሌላው የዓስር ሰላት ራቲባ የለውም ማለት ራቲባ የለውም። ከመሆኑም ጋር ግን ሐዲሶች አሉ የሚጠቁሙ ወደፊትም ይመጣልና ነብዩ ሰለላሁ ዐለይሂ ወሰለም ከዓስር በፊት መስገድ የተወደደ መሆኑና አጅር ከፍተኛ አጅር እንዳለው ለምሳሌ ረሒመላሁ ምርአን ሰላ ቀብለ አልዓስሪ 40 የሚልና ሌሎች ይኖራሉ። ኢንሻአላህ ይመጡልናል። እነዚህ ረዋቲቦች በጣም የተወደዱና ትኩረት ልንሰጥባቸው የሚገቡ ናቸው ማለት ነው። ሌላው ትስስራቸው ደግሞ ምንድነው? እነዚህ ረዋቲቦች ለምን አስፈለጉ? አንድ ሰው 5 ወቅት ሰላቱን ከሰገደ እነዚህን ማስከተሉ ከተጠቀሱት አጅሮች በተጨማሪ ይላሉ ዑለማዎቹ፣ አንደኛ እነዚህን ሰላቶች ቀድሞ ከሰገደ ምን ይሆናል? ለሚመጣው የግዴታ ሰላት በነፍሱም በአካላቱም በአይምሮም ሙሉ ለሙሉ ዝግጁ ይሆናል ማለት ነው። ሰግዶ ሱናውን ሰግዶ ራሱን አዘጋጅቶ ሲመጣ። ሌላው ለግዴታ ሰላት ቀድሞ ለመጣድ ቀድሞ ለመገኘት እድል ይሰጠዋል ማለት ነው። ሱናውን ካልተጠባበቀ ግዴታ ሰላቱ ላይ የማምለጡ እድል የሰፋ ነው ማለት ነው። ሌላው የቂያማ ቀን የሰውየው ግዴታ ሰላቶች ጉድለት ባላቸው ቁጥር ካሁን በፊትም እንዳነሳ ነው የጎደሉ የግዴታ ሰላቶች የሚሞሉት በምንድን ነው? በእነዚህ በሱናው ነው። ሰውየው መጀመሪያ ከተውሂድ በኋላ የመጀመሪያ ሂሳብ ውስጥ የሚገባው ምንድን ነው? ከሰላት ከተግባሮች ማለት ነው። ከተግባሮች የመጀመሪያው ሂሳብ ላይ የሚጣደው ሰውየው የሚታሰበው በምንድን ነው? በሰላት። ሰላት ጥሩ ከሆነች ሌላው ሁሉ እየገራለት ይሄዳል። እዚህ ሰላት በሚመዘንበት ጊዜ የጎደለ ነገር ካለ ምን ይባላል? እንዙሩ ኢለ ነዋፊል ይባላል። ነዋፊሎች ካሉ ዚያዳ ተጨማሪ የሆነ የሰገዳቸው ካሉ በዛ ጠግኑለት፣ አሟሉለት ይባላል ማለት ነው። ስለዚህ እነዚህ ጠቃሚ የሆኑ ነጥቦች ናቸው ከረዋቲብ ጋር በተነሳ ጉዳይ ላይ የትኩረት የምንሰጣቸው ማለት ነው። ቀጣዩ ሐዲስ ከዓብድላህ ብን ዑመር ረዲየላሁ ዐንሁማ የተዘገበ ሲሆን ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ረሒመላሁ ምርአን ሰላ 40 ቀብለ አልዓስሪ ረዋሁ አሕመድ ወአቡ ዳውድ ወትርሚዚ ወሐሰነሁ ወእብኑ ኹዘይማ ወሰሐሐሁ። በዚህ ሐዲስ ላይ እንደምንመለከተው ከዓስር በፊት 4 ረክዓ የሰገደ ሰው አላህ ይዘንለታል። ይሄ ቅድም እንዳልነው ምንድነው ከረዋቲብ ውጪ ነው፣ ከሱና ረዋቲቦች ውጪ ነው። ነገር ግን ይህንን ጥቅም ያገኝበታል። አንድ ሰው ከዓስር በፊት 4 ረክዓ ከሰገደ ዱዓ ተደርጎለታል፣ አላህ ይዘንለት ተብሏል። ዛሬ ሰዎች እኮ ሰው ፊት ሄደው የሚያለቅሱ ስለምንድን ነው? እንዲታዘንላቸው እኮ በቃ እንዲሆኝ እንዲተፈጥሬ ምናምን ሰዎች አዘኑላቸው። ካዘኑ በኋላ ምን ነው የሚሆነው? ከንፈራቸውን መውጠው ይሄዳሉ። አይዞህ ምንም ችግር የለውም። አላህ አዘነለት ማለት አንድ ሰው ምንድን ነው? ይሄ በቃ ትልቁ የሰው ልጅ ግብ ነው። አላህ ካዘነለት ሰውየው ጀነት የሚገባው በምንድን ነው? በአላህ ረሕመት አለ። በአላህ ረሕመት እኮ ነው ጀነት የሚገባው በአላህ እዝነት። እዚህ አላህን እዝነት ማግኘት ማለት ይህ በጣም ትልቅ የሆነ ትርፍ ነው፣ ከትርፍም በላይ የሆነ ትርፍ ነው። ስለዚህ አላህ ሱብሓነሁ ወተዓላ ይወፍቀንና እነዚህ ሱና ሰላቶች ምን ያህል ትኩረት ሊሰጥባቸው እንደሚገባ የምንመለከት ነው። ይህ ሐዲስ ያው የሆነ ያህል ድክመት አለበት፣ ነገር ግን በተለያዩ ደካማ የሆኑ ደጋፊ ሐዲሶች ስላሉት በዛ መሰረት የሚያንሰራራ የሆነ ሐዲስ ነው ማለት ነው እና ለጥቅም ላይ የሚውል የሆነ ሐዲስ ነው። በዚህ ሐዲስ መሰረት ምን እናገኛለን? ከዓስር በፊት ራቲባ ያልሆነ ሱና እንደሚሰገድ እንመለከታለን ማለት ነው። ابن القيم رحمه الله تعالى من يلال وأما الأربع قبل العصر فلم يصح عنه صلى الله عليه وسلم في نقلها شيء من الأحاديث على أنه صلى الله عليه وسلم كان يصلي في النهار 16 ركعة، وسمعت شيخ الإسلام ينكر هذا الحديث ويدفعه جدا ويقول إنه موضوع، ثم ساق حديث ابن عمر رضي عن النبي صلى الله عليه وسلم رحم الله امرأ صلى 4 قبل
العصر وقال قد اختلف في هذا فصححه ابن حبان وعله غيره ይህ ማለት ያው በሐዲሱ ላይ የተለያዩ የዑለማዎች አስተያየቶች አሉ ከመሆኑም ጋር ቀደም እንዳልነው በሸዋሂዶች ደጋፊ በሆኑ ሐዲሶች ተደግፎ ለተግባር የሚውል ነው ይሰራበታል ማለት ነው በዚህ ሐዲስ ላይ ያው ከዓስር በፊት 4 ረክዓ መስገዱ ተደጋፊ እንደሆነ እንመለከታለን ቀጣዩ ሐዲስ وعن عبد الله بن مغفل المزني رضي الله عنه عن النبي صلى الله عليه وسلم صلوا قبل المغرب ثم قال في الثالثة لمن شاء كراهية أن يتخذها الناس سنة رواه البخاري بزي حديث لي كعبد الله بن مغفل المزني رضي الله عنه بتزجب حديث صلوا قبل المغرب تأزازم كمغرب بفيت سجدوا صلوا قبل المغرب كمغرب بفيت سجدوا يميل تأزاز نوم ثم قال في الثالثة بسوستن يوم قالوا لمن شاء لفلق سون ስለዚህ አሁን ይሄ ትእዛዝን الامر للوجوب ነው አስሉ الامر للوجوب النهي للتحريم ትእዛዝ ሁሉ ጊዜ የሚያሳየው ግዴታን ነገር ግን ቀሪና ከመጣ ያንን ግዴታነት ሊያረግበው የሚችል ማስረጃ በዛው ንግግር ላይ በዛ ሐዲስ ላይ ወይም በሌላ ሐዲስ የመጣ ካለ ከግዴታነት ወደ ሱናነት ይቀየራል ማለት ነው ስለዚህ ይሄ ሐዲስ የሆነው እንደዛ ነው ከመግሪብ በፊት ስገዱ በዚህ ብቻ ዝም ቢሉ ኖሮ ምን ሊሆን ነበር ግዴታ ሊሆን ነበር ስለዚህ ከመግሪብ በፊት መስገድ ግዴታ ሊሆንበት ነበር አንድ ሰው لمن شاء ለፈለገ ሰው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያረጉት ደግሞ ለምንድነው ከራሂየተ አን يتخذها الناس سنة ሰዎች ያንን ነገር የነብዩ ሰለላሁ ዐለይሂ ወሰለም ፈለግ አድርገው ይዘውት እንዳይሄዱ ማለት رواه البخاري وفي رواية لابن حبان أن النبي صلى الله عليه وسلم صلى قبل المغرب ركعتين كالنبي صلى الله عليه وسلم كمغرب بفيت ولد ركعة سجد واليميل ابن حبان بزقوا الزقباء تيزوا المالتنا ولمسلم عن أنس رضي الله عنه قال إمام مسلم بزقوا الزقباء كأنس بن مالك رضي الله عنه كنا نصلي ركعتين بعد غروب الشمس صحيح كتلك أجبها لا ولد ركعة أنسجد نبرة أنس بن مالك رضي الله عنه خادم رسول الله صلى الله عليه وسلم وكان النبي صلى الله عليه وسلم يرانا يانن سنادرق النبي صلى الله عليه وسلم يا ينبر فلم يأمرنا ولم ينهنا على الززونم سجدوا بلو كتربت بلو ولم ينهنا توا ترقم بلو على كلكلون الترقم بلو على مكلكلاتشو من يسينا حديث الترقم بلو على مكلكلاتشو من يسينا سنة الإقرار አይተው ማረጋገጣቸው ከሱናዎች ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም ከሱናቸው አንዱ ምንድነው አይተው ዝም ማለታቸው ነው አለማዘዛቸው ደግሞ ግዴታ ለመሆኑን ያሳያል ስለዚህ በፍላጎት የሚደረግ ነገር ነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም መከልከል ያለበት ከሆነ ዝም አይሉ መታዘዝ ያለበትም ከሆነ ዝም አይሉ ነብዩ ሰለላሁ ዐለይሂ ወሰለም ሲሰራ አይተው ዝም ካሉ ያ ነገር ምንድነው ይቻላል ማለት ነው እንደ ሌላው ሰው አይደለም ሌላው ሰው ዝም ካለ ዝም ያለበት ብዙ ምክንያቶች ሊኖሩ ይችላል ፈርቶ ሊሆን ይችላል ወይ ደግሞ ግድ የለሽ ሆኖ ሊሆን ይችላል ወይ ምን አገባኝ ብሎ ሊሆን ይችላል ወይ ዕውቀቱ ከዛ ያንን ዕውቀት ያላካበበ ሊሆን ይችላል ብዙ ምክንያቶች ይኖራሉ አይቶ ዝም የሚልበት ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ሁሉ ነፃ ናቸው ቢፈሩት የለም ግዴለሽ አይደሉም አለማወቅ የለባቸውም ለኡማው ኸይርን ነገር የሚባጉ ናቸው በዛም ላይ ደግሞ እንደገና አንድን ነገር መወገዝ ያለበትን ነገር ዝም ማለት ወይም ደግሞ መነገር ያለበትን ከወቅቱ ማዘግየት ላይጁስ بلغ ما انزل اليك فما لم تفعل فما بلغت رسالته እንደተባለ ስለዚህ ይሄ የነብዩ ሰለላሁ ዐለይሂ ወሰለም ኢቅራር አለበት ማለት ነው ከዚህ በመነሳት ፀሐይ ከጠለቀች በኋላ 2 ረካዓ ሱና መስገድ ከግዴታው ሰላት ከመግሪብ ሰላት በፊት ማለት ነው መስገድ የተወደደ መሆኑን እናያለን ነገር ግን ቅድም እንዳልነው ምን አይሆንም ከረዋቲቦች የሚገባ አይደለም ይሄ ማለት ደግሞ ምን ያስረዳናል ከረዋቲቦች አለም ስንል ሙዳወማ ማድረግ ይግድ አይደለም ሁሌ ትኩረት ሰጥቶ ያንን ማድረግ አይገባም አንዳንዴ ማለፍ አለበት አንተ ምሳሌ መስጂድ ገብቶ
ቀደም ሲል ገብቶ ረካዓቴን ሰግዶ ቁጭ ካለ ሁሌ መግሪብ ላይ በእንደዚህ አይነት መልኩ የሚያደርግ የሆነ ሰው አንዳንዴ ከመግሪብ በፊት ያለውን ምን ማድረግ አለበት? መተው አለበት። ከዚህ ጋር በተጨማሪ ምን እናያለን? አንዳንድ ሰዎች በአዛንና በሰላቱ በኢቃማ መካከል ሰላት የሚባል ነገር እንደሌለ አድርገው በተለይ መግሪብ ላይ ማለት ነው። መግሪብ ላይ ምን ያደርጋሉ? አዛን ያደርጋሉ። ልክ አዛኑ እንዳለቀ ወዲያው ኢቃማ ያደርጉና ወደ መግሪብ ሰላት ይገባሉ። ለምን ሲባል ካዘገየ ነው አወል ወቅት አፍደል ነው የሚባለውን እንስታለን አሉ። ለመግሪብ ሲሆን መግሪብ ወቅቱ ጠባብ ስለሆነ ሱና ሰግደን ከዛ በኋላ መተን እንደገና ኢቃማ አድርገን ወደ ፈርዱ ስንገባ አወል ወቅት ያልፍና መሃል ላይ ሊሆን ይችላል፣ ወይም የአወል ወቅት ሊጠናቀቅብን ይችላል። ስለዚህ አፍደል የሆነውን ወቅት ልናጣ ነው የሚል ነገር አለ። ከመሆኑም ጋር ይሄ ነገር በሐዲስ የተዘገበ እስከሆነ ድረስ የእነዚህ ሰዎች አመለካከት ምን ያደርጋል? ውድቅ ያደርጋል ማለት ነው። ስለዚህ መክሩህ ነው የሚሉ ሰዎች ፀሐይ ከጠለቀች በኋላ ከመግሪብ ሰላት በፊት ሱና መስገድ የተጠላ ነው የሚሉ ሰዎች ስህተት እንደሆነ አመለካከታቸው እንረዳለን። ከዚህ በመነሳት ያቺን 2 ረክዓ ከመግሪብ ሰላት በፊት መስገድ ከመጀመሪያው አፍደል ከተባለው ወቅት የሚያዘገይ አይደለም ማለት ነው። ይሄ ሐዲስ በአይቶ በማረጋገጥም እንዲሁም ምን ይላሉ ዑለማዎቹ? በሶስቱም የሱና ማጽደቂያ መንገዶች ወይም ሱናነትን ማጽደቂያ መንገዶች ያለፈ ነው ይላል። ከመግሪብ በፊት ያለው የሱና ሰላት አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ሰሉ ቀብለል መግሪብ። ስለዚህ በንግግራቸው ምን አድርገዋል? አረጋግጠውታል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከመግሪብ በፊት መስገዳቸው ታይቷል። 2 ሰሃባዎች ሲሰግዱ አይተው ምን ብለዋል? አልፈዋል፣ ዝም ብለዋል። ስለዚህ ሱናን የምናረጋግጥባቸው የነብዩ ሰለላሁ ዐለይሂ ወሰለም ሱና የምንላቸው ያዘዙበት ራሳቸው የሰሩትና ሲሰራ አይተው ዝም ያሉት ነው። ይሄ የመግሪብ ሱና በእነዚህ ሁሉ የተረጋገጠ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ ሱና ሰላቶች ላይ ትኩረት እንደሚያደርጉ እናያለን። በጥቅሉ አንድ ሰው ከነብዩ ሰለላሁ ዐለይሂ ወሰለም ሰላቶች ጠቅላላ በቀን ውስጥ ከፈጅር ጀምሮ ዞሮ ፈጅር እስከሚመጣ ድረስ ባለው ወቅት ውስጥ ነብዩ ሰለላሁ ዐለይሂ ወሰለም 40 ሱና ሰላቶችን ይሰግዳሉ። 40 ሱና ሰላቶች ግልጽ ነው አይደል? በጥቅሉ ማለት ነው። ሰላት ሲባል ከፈጅር ጀምሮ ዞሮ እስከሚቀጥለው ፈጅር ድረስ ባለው ነብዩ ሰለላሁ ዐለይሂ ወሰለም 40 ረካዓዎችን ይሰግዳሉ። ግዴታውንም ይጨምራል። ባረከላሁ ሱና ሰላቶችን ብቻ ሳይሆን ግዴታዎችንም ጨምሮ ማለት ነው። ስለዚህ በቀን ውስጥ ግዴታ ሰላት አንድ ሰው ስንት ይሰግዳል? 17 ረካዓ ይሰግዳል። ከዛ በኋላ 12 ሱናዎች አሉ። ስንት ሆነ? ናም 29። ከዛ በኋላ 11 ረካዓ ሰላት ሌይል ወይም ዊትር አለ። ስንት ሆነ? 40። ናም 40 ሆነ። ግዴታ ሰላትና ሱና ሰላት በጥቅሉ ነብዩ ሰለላሁ ዐለይሂ ወሰለም በ24 ሰዓት ውስጥ ስንት ይሰግዳሉ? 40 ይሰግዳሉ ማለት ነው። 17 በቀን ግዴታ ሰላቶች 17። ከዛ በኋላ 12 ረካዓ ረዋቲቦች ሱነን ረዋቲብ የሚባሉት እነዚህ 17 እና 12 29 ይሆናል። ከዛ በኋላ 11 ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ማዛደ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ረመዳን ወላ በገይሪሂ አላ 11 ረካዓ እንደተባለው ማለት ነው። 11 ረካዓ ሌሊት ይሰግዳሉ። ይሄ ስንት ሆነ? 40 ሆነ። እነዚህ ውስጥ እንግዲህ አላህ ያዘነለት ሰው በዚህ ውስጥ ነው የሚዋኘው ማለት ነው። እነዚህ ውስጥ ነው የሚያልፈው። ሌሊት 2 ረካዓም ከሆነ 3ም ረካዓ ከሆነ 5ም ረካዓ ከሆነ አቅሙ የፈቀደለትን ይሰግዳል። በዛ መሰረት ይገባል ማለት ነው። ዋናው ግን ቀደም እንዳልነው ምንድነው መጀመሪያም እንዳነሳ ነው የሰው ልጅ የሚጠበቅበት ዋናው ግዴታ ሰላቶች ናቸው። 5 ወቅት ሰላትን በአግባቡ መስገድ አለበት። ከዛ በኋላ አስከትሎ ምን ነው የሚያደርገው? ሱነን ረዋቲብ ከዚህ ከግዴታ ሰላት ጋር የተያያዙ ረዋቲቦች ሌሎቹ ለምሳሌ ከዓስር በፊት 4፣ ከመግሪብ በፊት 2፣ ከኢሻ በኋላ 2። እነዚህ ከረዋቲብ ጋር እንዳይመሳሰሉ ይላሉ ዑለማዎች። ከረዋቲቦች ሱናዎች ጋር ሁሌ ከሚሰሩ ረዋቲብ ሰላቶች ጋር እንዳይመሳሰል አንዳንድ ጊዜ ሊያልፈው ይገባል ይላል። አንዳንዴ ሊያልፈው ወይም ሊያግራራ ይገባል በእነዚህ ሰላቶች ላይ ማለት ነው።
ቀጣዩ ሐዲስ ከእናታችን አይሻ ረዲየላሁ ዐንሃ የተዘገበ ሐዲስ ቃለት ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩኸፊፉ ረክዐተይኒ አለተይኒ ቀብለ ሰላት ሱብሕ ሐታ ኢኒ አቁሉ አቀረአ ቢኡሚል ኪታብ ሙተፈቁን ዐለይህ። ከእናታችን አይሻ ረዲየላሁ ዐንሃ በተዘገበ ሐዲስ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ነበሩ ዩኸፊፉ የሚያቀሉ ነበሩ ወይም ቀለል የሚያደርጉ ነበሩ ማለት ነው። አረክዐተይኒ ሁለቱ ረክዓዎች አለተይኒ እነዚያ ሁለቱ ረክዓዎች ቀብለ ሰላት ሱብሒ ከሱብሒ ሰላት በፊት የሚሰገዱ ሰላቶችን ማለት ነው። ሐታ ኢኒ አቁሉ እኔ እስከምል ድረስ አለች፣ እኔ እስከሚመስለኝ ወይም እስከምገምት ድረስ ማለት ነው። አቀረአ ቢኡሚል ኪታብ ኡሙል ኪታብን ቀርተዋል እንዴ ብዬ እስከማስብ ድረስ ሙተፈቁን ዐለይህ። ኡሙል ኪታብ ምንድን ነው? ሱረት አልፋቲሓ ማለት ከሱረቱል ፋቲሓ ስሞች አንዱ ነው ኡሙል ኪታብ። ኡሙል ኪታብ ከሱረቱል ፋቲሓ ስሞች መካከል አንዱ ነው። ለምን ሲባል ጥቅል የሆነው የቁርአን መልእክት የቁርአን መልእክት በዚህች ሱራ ውስጥ የተካተተ ነው ይላል። እንዲያውም አንዳንድ ዑለማዎች ምን ይላሉ? ጠቅላላ የቁርአን መልእክት በሱረቱል ፋቲሓ ውስጥ፣ ጠቅላላ የሱረቱል ፋቲሓ መልእክት ደግሞ ኢያከ ነዕቡዱ ወኢያከ ነስተዒን ላይ የተቋጠረ ነው ይላል። ያ ሁሉ መልእክት ኢያከ ነዕቡዱ ወኢያከ ነስተዒን። ኢብኑል ቀይም ረሒመሁላሁ ተዓላ መዳሪጅ ሳሊኪን በይና ኢያከ ነዕቡዱ ወኢያከ ነስተዒን በሚለው ላይ ኪታብ ትልቅ ኪታብ አዘጋጅ። ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ምን ነው? እዚህ ተፍሲር ሱረቱል ፋቲሓ በጣም በጣም አንገብጋቢና አንድ ሰው በደንብ በትኩረት ሰጥቶ ሊማረው የሚገባው ጉዳይ የሚያውቀውም ሊገነዘብበት ማለት ነው። እዚህ ሱረቱል ፋቲሓ በጣም ጥልቅ የሆነ መልእክት ያላት ሱራ ነች። አንድ ሰው ይላሉ ሱረቱል ፋቲሓን በደንብ ጠልቆ ካለ መገንዘብ የተነሳ የሱረቱል ፋቲሓን መልእክት ካለ ማወቅ የተነሳ አንዳንዴ ሱረቱል ፋቲሓን እንደቀላል ለብ አድርጓት ወደ ሱጁድ ወደ ሩኩዕና ሱጁድ ይወርዳል። መልእክቷን በደንብ ሳይረዳ በዛ ውስጥ ያለውን መልእክት ቢረዳ አንድ ሰው ምን ያህል ትልቅ ጥቅም እንዳገኘና ምን ያህል ጥቅም እንዳጣ በደንብ ይረዳል ባለማስተንተኑ ምክንያት። نعم ለዚህ ኡሙል ኪታብ ሱረቱል ፋቲሓ ኡሙል ኪታብ ትባላለች ማለት ነው። ሙተፈቁን ዐለይህ። ቀጣዩ ሐዲስ ከአቢ ሁረይራ ረዲየላሁ ዐንሁ በተዘገበ ሐዲስ አነ ነቢይ ሰለላሁ ዐለይሂ ወሰለም ቀረአ ፊ ረክዐተይ አልፈጅሪ ቁል ያ አዩሀል ካፊሩን ወቁል ሁወላሁ አሐድ ረዋሁ ሙስሊም። በዚህ ዘገባ አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ቀረአ ፊ ረክዐተይ አልፈጅሪ በሰላት አልፈጅር ሱና ላይ ማለት ነው። የፈጅር ሱና ላይ የፈጅር ሰላት ሱናው ላይ ግዴታው ላይ ሳይሆን ሱናው ላይ ነቢዩ ሰለላሁ ዐለይሂ ወሰለም ቁል ያ አዩሀል ካፊሩን ሱረቱል ካፊሩን እና ወቁል ሁወላሁ አሐድ ሱረቱል ኢኽላስ ይቀሩ ነበር ነቢ ሰለላሁ ዐለይሂ ወሰለም። ረዋሁ ሙስሊም። ወዐን ዓኢሸተ ረዲየላሁ ዐንሃ ቃለት ካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ሰላ ረክዐተይ አልፈጅሪ የፈጅር ሁለት ረክዓዎችን ሲሰግዱ ነቢ ሰለላሁ ዐለይሂ ወሰለም ኢጠጀዐ ዐላ ሽቂሂል አይመን በቀኝ ጎናቸው ጋደም ይላሉ ነው። ረዋሁል ቡኻሪ ይህን ኢማሙል ቡኻሪ የዘገቡት ነው። ከነዚያ ሐዲሶች እንዲሁም ቀጣዩ ሐዲስ قال رسول عن ابي هريره رضي الله عنه قال رسول الله صلى الله عليه وسلم اذا صلى احدكم الركعتين قبل صلاه الصبح فليضطجع على جنبه الايمن رواه احمد وابو داود والترمذي وصححه. كابي هريره رضي الله عنه بتزكى حديث من دزيو قال رسول الله صلى الله عليه وسلم اذا صلى احدكم الركعتين قبل صلاه الصبح كصبح صلاه بفيت ሁለት ረክዓ የሰገደ የሆነ ሰው فليضطجع على جنبه الأيمن በቀኝ ጎኑ ጋደም ይበል። رواه أحمد وأبو داود والترمذي وصححه. ከዚህ ሐዲስ የምንረዳው ጠቅላላ የሚያሳየን የሱና قبل الفجر ያለውን ይሆናል። ራቲበቱል ፈጅር ማለት ነው። ከሰላቱል ፈጅር በፊት የሚሰገደውን ሱና በተመለከተ ይሆናል። ከነዛ መካከል ቅድም ያነሳነው አይነት ነብዩ ሰለላሁ ዐለይሂ ወሰለም
ምን ያህል በፍጥነት እና ቀለል አድርገው ረክዓተል ፈጅርን የፈጅር በፊት ያለውን 2 ረክዓ ቀለል አድርገው ይሰግዱ እንደነበረ የሚያሳየን ነው። አቀራአ ቢኡሚል ኪታብ ነቢ ሰለላሁ ዐለይሂ ወሰለም ፋቲሐን ቀርተዋል ወይስ አልቀሩም ብዬ እስከምጠራጠር ድረስ የሚለው ማለት ነው። ይሄ ነቢዩ ሰለላሁ ዐለይሂ ወሰለም በጣም ያግራሩትና ቀለል አድርገው የሰገዱት ሰላት እንደነበረ የሚያሳየን ነው። እንደዚሁም ነቢዩ ሰለላሁ ዐለይሂ ወሰለም ይሄንን ረክዓተል ፈጅር የሚሰግዱት የት ነው? ቤታቸው እንደሆነ እንረዳለን። ምክንያቱም አይሻ ረዲየላሁ ዐንሃ እያየች ነው የሚሰግዱት። ነቢ ሰለላሁ ዐለይሂ ወሰለም ሲሰግዱ እሷ እያየች የሚሰግዱት የት ነው? ቤታቸው ባለበት ነው ማለት ነው። ሌላው በእነዚህ ሱና ሰላቶች ላይ የሚቀራው ነቢ ሰለላሁ ዐለይሂ ወሰለም የሚቀሩት ቁል ያ አዩሀል ካፊሩን እና ቁል ሁወ አላሁ አሐድ ነው። ካፊሩን በመጀመሪያው ረክዓ፣ ሱረቱል ኢኽላስ በሁለተኛው ረክዓ ላይ ማለት ነው። ሱረቱል ኢኽላስ እና ሱረቱል ካፊሩን ስናይ እነዚህ ሁለቱ ተውሂድን በተለየ መልኩ የተውሂድን ጉዳይ በጣም ጠቅልለው የያዙ ናቸው። ተውሂድን በአቋም ደረጃ እንደዚሁም በተግባር ደረጃ መግለጽ የሚቻልበትን አያት ነው የመረጡት ማለት ነው። ብሏል። طيب ان شاء الله ከዚህ እናነሳለን። ባረከላሁ